መሶብ የአንድ ማዕከል አገልግሎት በሀገር አቀፍ ደረጃ የሚመራበት የ3 ዓመት ስትራቴጂ ፍኖተ ካርታ በዛሬው ዕለት ይፋ ተደረገ። የፌዴራል መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ አቶ ዮናስ አለማየሁ እንዳሉት ፍኖተ ካርታው አገልግሎቱ በሀገር አቀፍ ደረጃ ምን መምሰል እንዳለበት የሚጠቁም ነው። የክልል መሶብ የአንድ ማዕከል አገልግሎት ኃላፊዎች በተገኙበት ይፋ የሆነው ይህ ፍኖተ ካርታ የዲጂታል ኢትዮጵያ 2030 እቅድ መነሻ አድርጎ መዘጋጀቱም ተመላክቷል። የደቡብ ኢትዮጵያ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 7ኛ መደበኛ ጉባኤ መካሄድ ጀመረ። በጉባኤው የክልሉ ርዕሰ መስተዳድር ጥላሁን ከበደ፣ የምክር ቤት አባላት፣ የክልሉ አመራሮችና ተጋባዥ እንግዶች ተገኝተዋል። በጉባኤው የመስተዳድር ምክር ቤቱ የ2018 አፈጻጸም፣ የ2019 ጠቋሚ እቅድ፣ የምክር ቤቱ አፈጻጸም እንዲሁም የክልሉ ጠቅላይ ፍርድ ቤት የጸረ ሙስና ኮሚሽንና የዋና ኦዲት መስሪያ ቤት ሪፖርት ይቀርባል። አንጋፋዋ ድምፃዊት ሳጅን አልማዝ ተፈራ ባደረባት ህመም በሕክምና ስትረዳ ቆይታ ሐምሌ 16 ቀን 2018 ዓ.ም ከዚህ ዓለም በሞት ተለየች። የአንጋፋዋ ድምፃዊት አልማዝ ተፈራ የቀብር ስነ ስርዓት በዛሬው ዕለት በቅዱስ ዮሴፍ መካነ መቃብር ከቀኑ 10 ሰዓት ላይ ይፈጸማል። ድምፃዊት የግጥምና የዜማ ደራሲዋ አርቲስት አልማዝ ተፈራ የሁለት ሴት ልጆች እናት ነበረች።